Hello ውዶች ዝሜ ከቨን ሚካኤል አሜሪካን ዩቲዩብ ቻናል ዌልካም ቱ ማይ ቻናል ጋይሶቼ፣ እንዴት ናችሁ? ሰላም ናችሁ አላችሁ ወይ? መቼም እኔ ማሰር ሰው ፈልጎ እምቢ ብሏቸው ችክ ብሏል ባዴ ማለት ነው። ባይ ስዊዘርላንድ ብለናል። በእናታችሁ በአባታችሁ በሚካኤል በምታምኑት ሁሉ ማለት ነው ለምናችሁ ከወጣው በኋላ ተመለሽ እንዳትሉ በመድኃኔ ዓለም እውነቴን ነው የምነግራችሁ። ምንም ችግር ይገጠመኝ ምንም ይገጠመኝ ከወድኩኝ በኋላ ወደዚህ ሀገር እንዲመለስ እንዳትጠይቁኝ በእውነት ነው የምላችሁ። I was right አሜሪካ by the way እንትን ተገኘው ብለው ማለት ነው። ከዛ ማለት ነው ቀየሩ ማለት ነው። አናቃለሁ ሙድቼ ለምን ምን እንደሚያጋጥም ታውቁታላችሁ። እነዚህ እንትን ላይ ማለት ነው የሆነ ነገር ያደርጉና ከዛ በኋላ በቃ በዛ ነገር ነው እንትን የሚያደርጉት የሆነ ኢማጂን ማለት ነው። እኔ ለምን እንደሆነ ታውቁታላችሁ። ወንዶችን እንትኖችን ማላምናቸው አትመኑዋቸው። አንዴ በጣም እንታይ እንወደድክ ማለት ከጀመሩ በራሳቸው አይተማመኑም። ናቹራል ነገር አይተማመኑም እላቸዋለሁ። እና ከዛ ከሰዎች ጋር ይስማሙና ከሰዎች ጋር ሲስማሙ ሰዎቹ ግዴታ እንደዚህ ልታደርግልን ይገባል ይሏቸውና ማለት ነው ወይ ኔዘርላንድ እንድመለስ ይሁን ወይ የሆነ ነገር እንዳደርግ ይሁን ወይ የሆነ ነገር በቃ እንትን ይሏቸውና ከዛ ምን ይባላል መሰላችሁ? በቃ ግን አይለቀኝም፣ ግን አያናገርም። ለምንድን ነው መሰላችሁ እንደዛ የሚሆነው? ከጀርባ ችግር ስለሚያጋጥማቸው። እውነቴን ነው የምላችሁ። የእነርሱ ችግር ማለት ወደ እናንተ ነው የሚተላለፈው። እኔ ባዴ ማለት ነው ባታደርጉም ማለት ነው ከቤተሰቦች ጀምሮ ብታውቁት ያው የተመረጠ ነገር ነው ባዴ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ማለት ነው ፈረንጅ ነው ውጭ ሀገር ነው እንደዛ ነው እንደዚህ ነው ብላችሁ ለጅብ ከተዋችሁ በኋላ ማለት ቤተሰብ ነው ማለት ይከብዳል አይደለ? አይከብድም? እኔ አሁን ማለት ነው ለጅቦች እንዲቃጠል እንዲሰቃይ ምናምን ነገር እንደዚህ የጣሉኝ ቤተሰቦቼ ማለት ነው ኢትዮጵያ ያሉትን ማለት ነው ያጎቴ ልጆች የሚሆኑ ሌሎችም ይሁን እንደዚህ ከጣሉኝ በኋላ ማለት ነው እኔ ቤተሰቦቼ ብዬ ልመለሳቸው ግን አይከብድም? አይከብድም። እውነቴን ነው የምነግራችሁ። ማለት አውሮፓ ቤትም ሸጠህ እንትንም ጨርቅህንም ሸጠህ ምንምህን አድርገህ ማለት ነው። እውነቴን ነው የምነግራችሁ። መድረስ የነበረበት በቃ ሁሉንም ነገር ማየት ስላለበት ሁሉንም ነገር ልታሳየው ይገባል አይደለም? እውነቴን ነው የምነግራችሁ እንዴ። አለበለዚያ ምንድነው አውሮፓ ገባ በለክ ማለት ነው ምንም ባዴ ማለት ነው መሸጥ አያደርስም ነበረ። ለተንኮል የተሰራ ነገር ሁሌም ለተንኮል ነው ባዴ ማለት ነው። ትግዳረም ፍቅረኛም ባዴ ማለት ነው እንድታረቅበት ነው ባዴ ማለት ነው። ሁሉም ነገር ለሴራ ነው ባዴ ማለት ነው። ማለት የቤተሰቦቼ ብለህ እነርሱ ጋር እንደ ቤተሰብ መመለስ በጣም ከባድ ነው። በቃ ካሁን በኋላ አይቻቸዋለሁ፣ ታዘብኳቸው ከበፊቱ እንዲሁም አሁን የባሰ ማለት ነው። በቃ እንዲሁ በቃ ምንም መሆን አይታዩኝ፣ በቃ እንዲሁ ማያስፈልጉኝም ማለት ጀመረ ያለ ባዲ ማለት ነው። ያው ነበረውን እነርሱም ሚኖሪ ነው እንጂ አያስፈልጉኝም። እውነቴን ነው የምነግራችሁ፣ ምንም ማለት አይደለም። በቃ ርካሽ ናቸው ባዲ ማለት ነው። እና ማለት ነው በሚቀጥለው ደግሞ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደ ለማኝ መዞር ነው ባዴ ማለት ነው። እነዚህ ወንዶች እኮ ቅናታሞች ሆኑ። ፈጣሪ ሆይ ባዴ ማለት ነው። ሰው ማለት ነው የጥቅም ፍቅር አይውደዳችሁ። ፍቅር ችግር የለውም። የጥቅም ፍቅር መድኃኒዓለም እውነቴን ነው የምነግራችሁ በጣም ከባድ ነው ባዴ ማለት ነው። የጥቅም ፍቅር ከወደዳችሁ ሰው ወይኔ ፈጣሪ ዓለም በጣም ከባድ ነው ባዴ ማለት ነው። እና ለምን እንደሆነ ታውቁታላችሁ። እኔ ሰው እንደምጠላ ታውቁታላችሁ። ሰው ጋር በተናገርኩኝ ቁጥር ማለት ነው በሰዎች ምክንያት ነው እንደዛ አይነት ነገር ወሬውን ማመላለስ ማቀላለስ ምናምን ነገር የሚደርሰኝና በእነሱ ምክንያት ስለሆነ አሁን ደግሞ ከሰዎቹን በቃ ገለል ብል ይቻለ ነው ባዴ ማለት ነው። የሚገርማችሁ ነገር ግን እኔ ኔዘርላንድ በጣም ብትገርመኝ ነገር ማለት ነው ሰዎቹን አታናገሪ። ለምንድነው በቃ አሁን ለምንድነው ይሄንን ማለት ጥቁር ቆዳ ይሄን ያህል እንትን የጠሉት በትን ምክንያት በጣም ነው የገረመኝ ማለት ነው። ማለቴ አሁን እኔ ማለት ነው እኔ ለራሴ ማለት ነው በቃ ወዳ ከሆነ ቤተሰቦችም አሉኝ ዘመድም አሉኝ። እኔ በጣም ክልል ስለሆንኩኝ ማለት ነው ትንሽ እንኳን የማይደብራቸው ለምንድን ነው
እኔ ላይ የምታሳዩትን ግፍ ነው እንደዛ በጣም ከሰዎች ስትራቅ የሚሉት ወይም ደግሞ እነርሱ ምን ስፔሻል ነገር ስለሚያደርጉ ነው ባይ ማለት ነው። በቃ አሁን ቀጥታ ማለት ነው ሴትዮዋ ነበረችና የሆነች ሀበሻ መታ እኔ ጋር ስትቀመጥ ጊዜ ቀጥታ በጣም ማስፈራሪያ ምናምን ነገር ወረቀት ላኩልኝና ማለት ነው። እንዲሁም ከዛ አንድ ስዊስራዊ መጣ ማለት ነው። ከኔ ጋር ሀበሻ ስትቀመጥ መታ እኔ ጋር ተቀመጠች ማለት ነው። እና ማለት ነው ውዶቼ ከዛ በጣም በቃ ላይክ መልሶም በቃ የእውነት እንትን ነው የሚያስመስሉት። በቃ አሁን በጣም ከኔ በጣም በካበሻ በቃ ከሁሉም ነገር ሊያርቁኝና በቃ በጣም እንደሚያስቡልኝ ምናምን ነገር ሊያስመስሉ ነው የሚፈልጉትና በቃ ምን ሆኖ ነው ይሄን ያህል በቃ ብርቅ የሚጫወቱት? ላይክ ለምንድን ነው ይሄን ያህል በቃ ምን ሆኖ ነው እነርሱ? እውነቴን ነው የምላቸው። እንደ ሰው ይበላሉ፣ እንደ ሰው በቃ ብዙ ነገር ያደርጋሉ። በጣም ክፉ ናቸው፣ በጣም የተረገሙ ናቸው። በጣም በቃ በጣም እንትን ናቸውና በጣም ይገርማል ባይ ማለት ነው። አይ ቲንክ እዚህም ቱርኪ መሄድ ትቻለሽ ምናምን ነገር ያሉኝ ማለት ነው። በፊት ቱርካውያኖች እኔ ጋር ነበሩ እና ቱርኪዎች ማለት ነው እራሳቸው ናቸው ባይ ማለት ነው። ከነርሱ ጋር እንዲሁም ምግብ ማዕድ ላይ ምናምን ነገር እነርሱ እኔ በተቀመጥኩት ራሳቸው መጥተው ቁጭ ይሉ ነበር እንጂ ነይ ምናምን ነገር ስለኝ አይ ምናምን ነገር ነበር እምላቸው። እኔ በጣም ከቋሚ ከነበርኳት ያቺ ኮሎምቢያዊ ነበረችና እሷ በጣም ግን እንትን ሆነች። እሷ በጣም ይበራ እንታይ ምንድነው የሚባለው ይሄ እንትን በጣም በቃ ይሆናል አይደለ? በጣም የምትከታተል ሆነ ፍጹም ነው። ጎበዝ ናት፣ በጣም ጎበዝ ግን ወደ ኔጌቲቭ ነው የምትዘነብለው። ሁሌ በቃ ኔጌቲቭ ትንዘነብላለች። ግን የዋህ ናት። እውነት ለመናገር እንደ ኔዘርላንድ አለች ምናምን ነገር አይደለችም። በጣም የዋህ በቃ ሰው ትወዳለች ምናምን ትሁት ምናምን እና ማለት ነው። መጀመሪያ እዛ ሲገባ ከነርሱ ጋር ታይቼ ነበርና እሱን ነገር በጣም እንትን አደረጋቸው ይሆን አይደል አላውቅም። ከዛ ባዘላ አትቀመጥ ምናምን ነገር አሉ ማለት ነው። ራስሽን አጥፊ የሚል ፊሊንግ በቃኝና ከዛ መጣውላችኋለሁ ባዲ ማለት ነው። ደስዋይ ማለት ነው። እኔ እዚህ ሀገር የመጣሁት ለምንድን ነው መሰላችሁ? በጣም እንትን ይሆናል አይደለ? ሶፍት ሰው አያጓጓኝም። ምንም ሆነ አይታየኝም፣ ደስ አይለኝም። ላይክ አንድ አይነት ሶፍት ሰው አልወድም ማለት በቃ የሆነ ማድረግ ያለበትን ነገር አያደርግም። በሌላ በኩል ግን በቃ ድርቅ የሚል ሰው አልወድም። ለምን ካላችሁኝ እኔ እዚህ ሀገር ሲመጣ ማለት ነው ወደ ስዊዘርላንድ እሄዳለሁ ያልኩት በጣም ደረቅ ናቸው በቃ ምናምን በጣም ደረቅ ናቸው ምናምን ነገር ሲትለኝ ጊዜ እኔ አሁን ማለት ነው በጣም የዋህ ነኝ፣ ግን ደግሞ በጣም ሲሪየስ ነኝ ባይ ማለት ነው። ድርቅና ማለት ነው ድርቅና ሲሪየስ ታይም ሲሪየስ ነኝና በቃ ሰው ላይ አልቀልድም። የሆነ ፌድ ነገር አለ አይደለ? ሰው ላይ የሚቀልዱበትም አይዞህ በቃ እንረዳሃለን እያሉ ሰው ላይ የሚላገጡ ሰዎች አሉ አይደለ? ኔዘርላንዳውያኖች በዛ በኩል በጣም የታወቁ ናቸው እና በጣም ነው ሰው ላይ ፌድ የሚያደርጉት፣ በጣም ነው የሚንቁት፣ በጣም በቃ እያሉ ነው የሚያወሩት። ሁሌም በተንኮላቸው ነው የሚተማመኑት። አሁን ልክ እኔን ሁሉንም ነገር መንገዶችን አዘግቶ ከዛ እንደሚሉ ማለት ነው። እንደዛ ነው፣ እንደዛ አይነት ነገር ላይ ነው የሚያምኑት። እና እኔ ግን እስከ መቼ ነው ሰው ለሀገር ላይ ሆኜ ሰው እያማው እንደዚህ የምቀመጠው? ግን እኔ ሰው ማማት በጣም አስጠላኝ ወንዶቼ። ሰው ሀሜት በጣም አስጠላኝ። በቃ እያለ ሀሜት ህይወት አይሆን ስላለኝ ነው እንጂ የእውነት ሀሜቱን በጣም ያስጠላኝ ባይዴ ማለት ነው። እኔ ዝም የምለው ማለት ነው ሰው ወድጀው ምናምን ነገር ሳይሆን ሀሜት ከማጥላት ነው ባይዴ ማለት ነው። እና ከዛ ኔዘርላንድ ውስጥ ሆኖ ማለት ነው ሜም ቢለጥሩ ማለት ነው ይሄ እንትን ነው ከዛ ማለት ነው ውዶቼ እንደዛ በጣም እንትን ያደርጋሉ ነው ማለት ነው። ወደዛ ሀገር ለመምጣት የፈለኩት ለዛ ነው ባዲ ማለት በቃ ይሆናል አይደለ? ዝም ብሎ በቃ አሁን የሆነ ነገር ስታናገራቸው መናገር አይፈልጉም። በቃ ዝም በይ ነው የሚሉት። በቃ የሆነ በቃ የሚያስጠላ እንትን አላቸውና እኔ እውነቴን ነው የምላቸው። እኔ በጣም ፈሪ ነበር የሚመስለው። ባልቴ ፈሪ አይደለሁም፣ ግን በቃ ይሆናል አይደለ? በጣም ሸይም ያለኝ በጣም የሚሸማቀቅ መስለኝ ነበር። ለካ አይደለሁም። እውነቴን ነው የምነግራቸው። እኔ የጀመርኩትን ሳልጨርሽ ፍንክት ነው ፍንክት አለልም። ይቅርታ መጠየቅም ካለብኝ
ማድረግ ያለብኝ ነገር ማለት ነው ይቅርታ መጠየቅ በሌለብኝ ነገር በላይ በፍጹም ሞቼ ነው ቆሜ ነው ይቅርታ አልጠይቅም እንዲከበልባል ማለት ነው። ወይ በቆማር ምናምን አሁን ነገር ምናምን ነገር ከሆነ በፍጹም ምንም ነገር አላደርግም። በሌላ በኩል ግን ማድረግ ያለብኝ ነገር በሙሉ ነው የማደርገውና ማስተካከል ያለብኝ ነገር ነው። አንተ ሰብአዊ መብትህን አንተ እንደዚህ አሁን እኔ በጣም ሰዎቹን የማልሰማቸው ለምን ነው መሰላችሁ? ሲያናግሩኝ ማለት ነው አንተ እንደዚህ ለማድረግ እንደዚህ ስለገጠመክ ሰብአዊ መብት አለ። አንተ እንደዚህ ለማድረግ እንደዚህ የምታረገው ግን ተገቢ አይደለም። ህጉ እንደዛ ስለሆነ ግን ከህግ መውጣት አትችልም እላለሁ ባዲ ማለት ነው። ስለዚህ እንደዛ ብሎ ማለት ይሄ በቃ ሁሌም ማስፈራራት ከሆነ ልሰማችሁ አልችልም። እኔ ሁሉንም ነገር ከሰብአዊ መብት ጋር ሲሆን ነው ደስ የሚለኝ። ሰብአዊ መብት በጣም ይመቸኛል ባዲ ማለት ነው። ሰብአዊ መብት ማክበር በጣም ይመቸኛል እና ማለት ነው ወንዶቼ እናደላ እንድትወማች ባለወይ ማለት ነው። አሁን ስለ አጎቴ ሚስት የማይጨነቁም፣ ስለ እናቴ የማይጨነቁም፣ ስለምንም የማይጨነቁ ውዶቼ፣ ስለምንም ነገር የሚጨነቁበት ነገር የለም። ግን ምን ነው ታዲያ ዝም ብሎ ማስመሰል ነው። ኦ ማይ ጋድ ጋይሶች፣ ሰዎቹ ግን በቃ ሳይወልዱ ሳይዘምዱ እንደዚህ መሰቃየት ግን ጥሩ ነው ወዳጆቼ? ወይኔ ፈጣሪ አለም። ያኔ እንዴት ልጅ ልመኝ፣ እንዴት ትዳር ልመኝ፣ ወይኔ ፈጣሪ አለም፣ እንዴት ፍቅረኛም ልመኝ ወዶቼ። በጣም የሚገርመኝ ነገር ማለት ነው። ባይ ዘ ወይ አይመስ አሜሪካ ናፍቆኛል ባይ ዘ ወይ ማለት ነው። አሜሪካ ናፍቀኛለች በጣም ማለት ነው። እና ማለት ነው ልጅ ምን ልበላችሁ በቃ ዓለም ምን እያረገች እንደሆነ እንዴት እየሆነ እንደሆነ ገራ ገብቶኛል። የሰዎች ስራ ገራ ገብቶኛል እላችኋለሁ። አንድ ላስ I have no idea. I have no nothing. አርፋችሁ ተቀመጡ። ፍንጥር አትበሉ ባዴ ማለት ነው። እንትን ነው የምነግራችሁ። ምን እንበል ታዲያ? አጋጣሚ ነበር አንቺን ካገኘው አጋጣሚ ነበር። ትንሽ ከተመቸኝ ግን ዘፈናለሁ ማለት ነው። ልጆች ዘፈናለሁ መቼስ አንዳንድ ነገሮችን ሳያለው የሆነ በቃ ትሪት ምናምን ነገር ማለት ነው እሰራለሁ መቼስ ቁጭ አይደለም ባዲ ማለት ነው። ለዛ ማለት ነው የሆነ ነገር ሸካልኝ ይሆናል ማለት ነው። ግን if I teaching Dutch I need to teaching English by the way. If I teach Dutch I never leave English by the way. እና እዚህ ደግሞ ቁጭ በይ እንድልኝ ጠብቄ ነበረ። ቁጭ በይ የለም እነዚህም by the way ማለት ነው። ምን እየተካሄደ ነው አላውቅም። ለማንኛውም በጣም ደስ ብሎኛል ባይ ማለት ነው። በቃ ቁርጡ ነው የፈለኩት ማለት ትል ነበረች እኮ እንድትሄድላቸው ከፈለጉ ብሩን ይቆርጣሉ፣ ምን ያደርጋሉ አክት ያደርጋሉ ምናምን ነገር ብላ ነበረች። እና መቼስ ሆላንድ ባዲ ወይ ለምን ሆነ አላውቅም። ባዲ ማለት ነው አሁንም ልትመልሰን የፈለገችው ባዲ ማለት ነው። አሁንም ልታናደን ልታቃጥልን ባዲ ማለት ነው። ግን እኔ አብዱም እንደ አይጨልሉም እንደ እኔ ሲመጣ ጊዜ ማለት ነው ሀገሪቷ ላይ አብዱም ማለት ነው። እኔ እኮ ያሳብደኛል ባዲ ማለት ነው። አገሪቷ አይደለም ልገባ ሳስባት ጋር ያሳብደኛል። ግን እነሱ አብዱም ማለት ነው። በጣም ይገርማል ውዶቼ ማለት ነው። ያው ሆላንድ ከተመለስኩኝ አሁን ቀጥታ ወደ ኢትዮጵያ ነው የምቀይረው። ዋይ ኤርትራዊ ሶስት ይፈጥ ባይ ዘ ዌይ ማለት ነው። ቀጥታ ወደ ኢትዮጵያ ነው የምቀይረው።
እንጂ ኤርትራ ነው። ግን አልመለስም። አጋጣሚ ነበር እሱን ሳገኘው እና ማለት ነው ውዶች ለነገራችን የምፈልገው ነገር ማለት ነው so by the way ማለት ነው እንደዛ ብለን ማለት ነው እንደዛ ብለን ማለት ነው ኤርትራዊ ሁኜ እንድቀመጥ እንዳትጠብቁኝ በዚህ ማለት ነው ኔዘርላንድ ላይ ማለት ነው እሰራላችኋለሁ። ኢትዮጵያ ደግሞ አይወዱም፣ በጭራሽ ነው የማይወዱት ኢትዮጵያ። አይ ኢትዮጵያ ደግሞ አይወዱም። so by the way ለስዳን ያው አሜሪካን ፈልግም አሉ ባዴ ማለት ነው። ቆንጆ ርካሾች አሜሪካን እንዴት ይፈልጋሉ ባዴ ማለት ነው። anyway ባዴ ማለት ነው by the way ማለት ነው ውዶቼ። ግን አሁን አሜሪካ ለመሄድ ተዘጋጅቻለሁ። ግን አሜሪካ የመሄድ ይመስለኛል ያለው ባዴ ማለት ነው። በቃ ዝም ብሎ አሜሪካ የመሄድ እየመሰለኝ ነው ያለውና እናንተስ ውዶቼ አሜሪካ የመሄድ እየመሰለኝ ነው። ግን ሳንደር ሰንበርታከስ ደንገለላ ያለት ወስዳው ወይኔ ፈጣሪ ዓለም በቃ እንዴት እሱን እኮ ነው የመሰልኩት። የሆነ እንትንን ምናምን ፀጉር ምናምን ጭምና ነገር ሳረገበት ማለት ነው። የእውነቴን ነው የምላችሁ። የሆነ ሰላሐዲን ድራማ ነበረና ከዛ የሆነች ለሆነ ልጅ ማለት ነው ሰላሐዲን ላይ ከሴት ጋር ይተኛ ነበርና ከዛ ለሱ ሌላ እሱ ሲያስቸግራችሁ እሱን ጣሉትና ከዛ ከበረሃ ስኑ የሚሰለው ጃ መጡና ከዛ እሱ ቦታ ላይ ተተኩት ማለት ነው። ከዛ ለሊት ሴቶቹን ሲያመጡለት ማለት ነው ጡቡን እንደዚህ እንትን ከወተት እንትን እንደሚደረግ ማለት ነው እንደዚህ አድርጎ እንትን አደረጋቸው ማለት ነው። ከዛ እኔ ደግሞ ሰው በቃ እንደዛ ነው የምቀልድበትና በተለይ ማለት ነው በተለይ አይናፋር ሰው በይኔ በቃ ላይ የሆነ ማይናደር ሰው አልነካም። የሆነ ቃውን እንደ ቦስቴሊ ምናምን ነገር ምንም አይመስለውም እሱ ምንም ነገር ብትለው ማለት ነው። አሁን በጣም እንትን የሚያፍሩት ማለት ነው የሚያፍሩት ታይለር ሳንደር ነው የሚያፍሩልኝና በጣም ነው ለሰው ይለየለች ልክ እቺ ልጅ ምን ነው ተነካት ነው ባዩ የለመድኩ ሰው ነው የሚመስለኝ። ይሆናል አይደለም ሰባይ ሰው አለው ውዶቼ ማለት ነው በተፈጥሮ ማለት ነው። ለዛ ነው ባይዶይ ማለት ነው። ያው ከሀበሻ ወጣን አይቀር ማለት ነው መቼስ ዝም አይደለም። እኔ በጣም በቃ ይሄ እዚህ ሀገር ላይ ተተኩሽ ልሞት ነው ባይዶይ ማለት ነው። እንደዚህ ዝም ማለት አልችልም እና እኔ በቃ ሀበሻ ማላናገር ከሆነ በቃ ያ ግዴታ ነው የሀገሩ ሰው ላናገርና ማለት ነው ግዴታ እኔ እዚህ ቢቀመጥ ኖሮ ስዊዘርላንዳዊ ጓደኛ ወንድም ሴትም በጣም ነው እንትን የማደርገው ማለት ነው። ግዴታ ነው የምተዋወቀውና እኔ ዝም ማለት ይከብዳል ውዶቼ። ይተኩሳል ለዛው ምንም ቋንቋ መልመድ ሌላ ነገር በጣም ደስ ይላል ማለት ነው። እና ማለት ነው ውዶቼ ደግሞ እኔ ስዊዘርላንድ በቃ ይሆናል አይደለ ወጣት ይጠብስ ምናምን ነገር እያሰብኝ ወጣሁኝ ማለት ነው። መቼስ እኔ አካባቢ ላይ ያሉትን ስርዓቶ ከኔ ጋር እንደዚህ እንትን ይሉ ማለት ነው። መቼስ የሚገኘው ህፃናቶች ናቸው ከ20 እስከ ምናምን ያሉትን ማለት ነው። ግን ማለት ነው እና ምን አለ መሰላችሁ ውዶቼ እኔ ደግሞ ምን እንደምወድ ታውቁታላችሁ። መጥፎም ቢሆንም በቃ ጠንከር ያለ ሰው ማለት ነው ውዶቼ። ጠንከር ያለ ሰው ሁሌ እንደዚህ በቃ ተኩሮ ተናገረች፣ ወጣች፣ ገባች ምናምን ነገር የሚል ሰው አልወደባኝ ማለት ነው። ኔዘርላንድ ላይ ሁሌም በቃ አይናቸው እንደዚህ ያደረጉ በቃ በጣም እንትን የሚያደርጉትና የሚያስጨንቁት ማለት ነው። ደግሞ እኔ አንዴ ከጠላው ሰው ምክንያቱ አንዴ ጠልቼው ምናምን ነገር እኮ አይደለም። አሁን የሆነ ኔዘርላንድ ውስጥ ማለት ነው የገጠመኝ ነገር ላይ ፍትህ ብሰጡ ይኖረው ማለት ነው እቺ ልጅ ሳራ ያደረገቻትን ነገር ልክ አይደለም፣ ተጎድታለች፣ በቃ አይዞሽ ብሎ ቢያጽናኑ ይኖረው ወይም ደግሞ ሕክምና ይሰጣታል፣ በቃ ይቅርታ አድርግልን ይሉ ይኖረው እኮ እሱ ኦኬ ባዲ ማለት ነው። ይቅርታ ግዴታ ነው ማዲ ማለት ነው። በሷ ስም ማለት ነው። በቃ እሷ ተሳስታለች እና ምን እናደርግልሽ
ምናምን ብሎ ሊረዱኝ ቢፈልጉ ኖሮ እኮ ኢሶኬ ባዴ ማለት ነው ልቀርባቸው እችል ነበረ። ግን ይቅርታ አልጠይቁኝ ከእንደገና ማለት ሌላ መተት ከእንደገና ሌላ ችግር ከእንደገና ሌላ ኮተት የሚያመጡብኝ ሰዎች ጋር እንዴት አድርገ ነው እኔ መቀራረብ የምችለው? እንዲህ ዝላንድ ላይ ቢቀመጥ ነው እኮ ሌላ ሰው ከሌላ ሀገር ነበረ የምጠብሰው ባዲ ማለት ወይ ከጀርመን ወይ ከሌላ ቦታ ነበረ የምጠብሰው እንጂ ሆላንዳዊ አልጠብስም ነበረ። እዛ ብቀመጥም ስፓኒ ባዲ ማለት ነው። ወረቀት ቢሰጡ ይኖረው ግን ወረቀትም አልሰጡኝ። ግን ወዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ግን የወንዶቹን ጉዳይ ትቶ ማለት ነው እኔ ላይ ቢያተኩሩ እኔ የፈለኩትን እናድርግና እኔ የፈለኩትን ማሰብ እችላለሁና ጀስት ለምንድን ነው ይሄን ያህል ወንድ ላይ ትኩረት የሚያደርጉት? በጣም ነው የገረመኝ። እኔ በጣም የገረመኝ ነገር ቢኖር ማለት ነው ይሄንን ነገር ነው ባይ ማለት ነው። አሁን እኔ እያስፈራራቸው አይደለም፣ አሜሪካ ታስፈራራቸዋለች ለማለት አይደለም። ማለት አሜሪካ ባታስፈራራቸውም ከፈጣሪ ይመለስባቸዋል ማለት ነው እንዴ ማለት ነው። ሜቢ እኔ የሆነ ያለውን ነገር ምን ኃጢያት ስለነበረኝ ይሁን አላውቅም፣ ወይ ምን ያዳደረኩት ነገር ስላለኝ ይሁን አላውቅም፣ ምን ያገደልኩት ነገር ስላለ ይሁን አላውቅም እና ሜቢ ግን ሰዎቹ ለራሳቸው ኃጢያት እየሰበሰቡ ነው የምለው። ምክንያቱም እኔ በጣም ሶ ክሊን በጣም በጥንቃቄ የምራመድ ሰው ነኝ። ሜቢ ለሰዎቹ ያደረኳቸው ነገሮች ሚቀጣ ከሆነ አይ ዶንት ኖ ለዛ ልቀጣ እችላለሁ። ምክንያቱም ለሰዎቹን በጣም ብዙ ጥሩ ነገር ነበር ሳደርግ የኖርኩትና ለዛ እየተቀጣው ከሆነ ሜቢ ልቀጣ እችላለሁ በርሃን ደባጆይ ማለት ነው። በሌላ በኩል ግን የምቀጣበትን ምክንያት አላውቅም። ለወደፊት ግን እንደ በፊት አልሆነም ባይ ማለት ነው። በጣም ሰው ከፍል ባይ ማለት ነው። ሰው ባጎረስኳቸው ነው እየነከሱኝ ያሉት ማለት ነው። እና ኔዘርላንድ በቃ ከምንም እና ከማንም በላይ ያናደረችኝ ማለት ነው ሁሌም በቃ ኤቭሪቲንግ ማይ ዴይ ማለት ነው። እኔን ጥፋተኝነት ስሜት እንዳይሰማኝ አሁን እኮ ስዊዘርላንድ አደረጉኝ የሆነ ያደረጉኝ ነገር አልናደኝም ማለት እኮ አይደለም። የትኛውንም ቦታ ሄጄ የሆነ ነገር ሲያደርጉኝ ኔዘርላንድ ነው ማማረረው። ኔዘርላንድ እንዲህ ያደረገችኝ፣ ሀበሻ እንዲህ ያደረገኝ፣ ከነሱ ጋር ሆኖ ጀርባ ሆኖ አረቦቹ ሌሎቹ ከነርሱ ጋር ሆኖ ማለት ነው። እነርሱ ነው ማማራቸው። ስዊዘርላንድ ላላማራራትም። ለምን አላማራራትም? በቃ እነርሱ ነው ሁሉንም ነገር ያደርጉ ያሉት። እኔ ስዊዘርላንድም አሁን ችግር አለባት እውነት ለመናገር ማለት ነው። ቢሆንም ግን ማለት ነው እኔ ሁሌም የትኛውንም ሀገር ሄጄ ማለት ነው ነገሮቹ ካልተሳኩልኝ ማንም ማማራው ኔዘርላንድ። ሁሌም ማማራት ሀገር ኔዘርላንድ ማለት ነው። የሆነ ቦታ ላይ የሆነ ነገር ሲያደርጉኝ ኔዘርላንድ፣ የሆነ ቦታ ላይ የሆነ ነገር ሲገጥመኝ ኔዘርላንድ ብቻ ነው የምለው ማለት ነው። እና ሰው ወደ ቼለ ነግራችሁ የምፈልገው ነገር ማለት ነው እንደዛ ብሎ ማለት ነው። መቼስ ሳንደር ሳምፓርታክስ ማለት ነው ከሆላንድ ጀምረን እስከ ቤቱ ድረስ ቁርጥም ማረኩት ማለት ነው። ቁርጥም ማለት ነው መቼስ እኔ ጋር የሆነት ደምላችሁ እኔ ሁሉንም ነገር ጥቅም ላይ ነው የማውላው ማለት ነው። ሰው ላይ ቀልድና ከዛ ጥቅም ላይ ድራማ ላይ አክሽን ላይ ሙቪ ላይ አይ ጋር ሳምፓርታክስ ማለት ነው። በቃ የእውነት ነው የምላችሁ ስላፈቀርኩት ነው እንጂ እንዴት እንደሚያስቀኝ በቃ የእውነቴን ነው የምላችሁ። በቃ ከልቡ ተናዶ በቃ ከልቡ ነው የሚናደደው። በቃ ስሜት አለው ምናምን ነገርና የሚገጥመው ነገር ደግሞ የማይገባው ነገር ምናምን በጣም ነው የሚያስቀኝ። ብታዩት ኖሮ በቃ ላይ ከኤምባሲ መጣችሁ ለነበረ የምትስቁት ባይ ማለት ነው። ፊልምንታል ላይ ያበሻ ነበሩና ያውቁታል ባይ ማለት ነው። እንደኛ ስንነጋገር ማለት ነው እኔ በኖርማሊ በጽሁፍ ነበር የምነግረው ባይ ማለት ነው። እንዲሁም ስልክም ጠየቅኩት ስልክም ቢያለኝና ሰውዬ ምን ያህል ፈራል ባይ ማለት ነው። ምንም አይደለም እኮ የእውነት ነው የምላችሁ። እገልሃለሁ ብዬ በፍጹም አልገልህም። በቃ እኔ ቁርጥ ነው ማለት ግን ማድረገው ልቀር ማድረግ እገልሃለሁ ምናምን ነገርና የተለመደ ነው። በቃ የወረት ህፃን ነበርና ከዛ እንቅ አድርገን እንገላለን ምናምን ነገር ይለኝ ነበር። እኛ ግቢ ነበርና ከዛ ዝም ብሎ ነው ባዲ ማለት ነው። ከዛ በፊትም በቃ እኔ እገልሃለሁ በቃ በጮቤ ነው ወግቼ ነው የምገልህ አንተ ውሻ ምናምን ነገር እያልኩት ነበር። ኤክሴን ማለት ነው ደው አሁን በጣም አጠፋሃለሁ ምናምን ነገር እያልኩኝ ነበር። ከተጣው በቃ አጠፋሃለሁ እገልሃለሁ አንተ ሾርሙጣ ምናምን ነገር እያልኩ ነበር።
በቃ እገልሃለሁ ምናምን ነገር እያልኩኝ ነበር። ለምንድን ነው ተቆጣላችሁ እንደዛ እያደረገኝ ነገር ስለገባኝ እኮ ነው ማለት የፊሊንጉ መስተፋቅር እንደሆነ ምናምን ነገር ስለገባኝ ማለት ነው። አንተ ውሻ፣ አንተ ሾርሙጣ፣ አንተ ድድብ ምናምን ነገር እያልኩኝ ነበረ። በቃ ታሳይሃለሁ፣ ቆይ አሳይሃለሁ፣ ሁሌም በቃ አሳይሃለሁ። እኔ በቃ ቤት ላይክ ላይ ነው ማፈርሰው ምናምን ነገር እያልኩኝ ነበር። he was don't care about what I do ምንም አይመስለውም እሱ ለራሱ አንዴ ሲኖትራክ አንዴ አይሱዚ ምናምን ነገርና ይዞ እንትን ይመጣ ነበር። እኔንም ግን እንደዛ ነበርኩኝና ሁለት ብዶች አንድ ላይ በጣም ይጣመራሉ። እገልሃለሁ፣ አጠፋሃለሁ፣ አንተ ውሻ፣ አንተ ምናምን ነገር እያልኩኝ ነበር። በቃ ሁሌ ነበር በቃ አንተ ማትረማ ምናምን ነገር ነበር የሚለው ባይ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምለው መንገር መሰላችሁ እኔ በቃ እኔ ጥሩ ነገር አስብልሻለሁ፣ ምንመችስ እንደዛ ቢያደርግልሽ እንደዛ ቢደረግልሽ የሚለኝ ሰው አልወደም። እንደዛ አይነት ሰው ሰይጣን አለው ባዲ ማለት ነው። አሁን ሳንደር ለምን ደግሞ ወደው ተንበር ታውቁታላችሁ። የሚናገረውን ነገር ባዲ ማለት ነው በቃ እንትን አይደለም የሆነ ሰይጣን ነገር የለውም ባዲ ማለት ነው። ልጁ የሆነ ችግር አለበት ባዲ ማለት ነው። ችግር አለበት ግን የሆነ ሰይጣን ነገር የለውም ባዲ ማለት ነው። በቃ ግልጽ ነው የሚናገረው ምናምን ነገርና በቃ ይናደዳል። እንደዚህ አይነት ሰው ማለት ነው የሆነ መባ የለውም ሰይጣን የለውም ባዲ ማለት ነው። አሁን የሚለፋለፍ ሰው ማለት ነው መባ ነው የሚባለው፣ መባይ ይባላል ማለት ነው። አሁን መባይ ማለት በቃ አይቋጥርም ማለት ነው። ዳይሬክትሊ ነው ባዲ ማለት ነው። እና ማለት ዞሮ ለእናንተ ነው ባዲ ጦሱ ሁሉ ጊዜ ማለት ነው የእናንተ ነገርና እና ማለት ነው ውዶቼ ለዛውንም በጣም ይመቸኛል እንደዛ አይነት ሰው። ሰዎቹ ግን በጣም እንትን ምላሳብ ሰው ይወዳሉ። እንደዛ አይነት ሰው ማለት ነው ስኬርድ ምናምን ነገር ወደዛ ብዬ ነው እንደዛ ብዬ የሚሄድበት በቃ ለምን እንደመሰላችሁ ብዙ ጊዜ ጥሩ እናደርጋለን፣ እንዲህ አደርግልሻለሁ፣ እንዲህ አደርጋለሁ የሚሉ ሰዎች አደጋ ናቸው፣ ዳንጀር ናቸው። ሰዎቹ ግን በጣም እንትን ይወዳሉ። እኔ ግን እንደዛ አይነት ነገር አልወድም። ለምን ካላችሁ ኤቭሪቲንግ ኦፖዚት ነው የሚያደርጉት። የሚሉትና የሚያደርጉት ነገር አይገናኝም ባዲ ማለት ነው። እና ማለት ነው እኔ ሰው ማስተውለውን ነገር አስተውላለሁ ማለት ነው። ብቻ ያርጋቸው የምፈልገው ነገር ማለት ነው። በጣም እንትን እንደዚህ ያርጋለሁ እንደዚህ ያርጋል ካልኩኝ በቃ እንደዚህ አድርገን እንመለከተውና ከዛ ሄዳለሁ ነው። በጣም ነው የምፈራው ባዲ ማለት ነው። የሚገባው ሳይሆን የሆነ ሰይጣን የሚያጫውተው ነገር አለ ለሰው። እውነቴን ነው የምነግራችሁ። ስለሚገባው ወይም ደግሞ ክፋት ስለሚያስብ አይደለም። ሰውየው በትክክል እንደዛ ነው የሚያስበው፣ ግን ነገሩ ሌላ ነው የሚያስከትለው። እንደዛ የሚል ሰው ለጊዜው ጥሩ ነገር ቢያደርግላቸውም ዳንጀር ነው፣ አደገኛ ነው እና ሰይጣኑ እላያችሁ ላይ ያጫውተዋል። ጃስ ዋይ አልወድም ባዲ ማለት ነው። እና ማለት ነው ውዶቼ እኔ ብዙ ጊዜ ማለት ነው ሰዎች ደስ የሚያላቸውን ነገርና እኔን ደስ የሚለኝ ነገር ኦፖዚት ነው ባዲ ማለት ነው። እኔ በቃ ትክክለኛ እንደኔ አይነት ሰው ደስ ባለኝ ነበረ፣ ግን ብዙ ጊዜ ማለት ነው የሆነ የሚመሳሰል እንጂ ዳይሬክትሊ እኔን የሚመስል ሰው አላገኝም እና በቃ እድሌን አክሰፕት አድርገዋለሁ። ዋይ እኔ ጠንካራ ከሆንኩኝ ለሰነፍ ሰው ጎን እንደሆን ወይም ደግሞ እንዳበረታ ወይም ደግሞ በቃ እሱ ያበረታኛል በእኔ ደካማ ጎን በሱ ደካማ ጎን ደግሞ እኔ ይሁንለት ስላለው እሆንለታለሁና ጀስዋይ ጠንካራ ለደካማ ሰው ደካማ ደግሞ ለጠንካራ ሰው እና በጣም እንትን ያደርጋሉ ማለት ነው። በጣም ተቀራኒ በሆነ ይሄ ነገር ውሸት ነው፣ የማይገናኝ ነገር ነው። በጣም ተቀራኒ ሰዎች ለምንድን ነው መሰላችሁ አሁን የሚፈነካከቱት በጮቤ የሚዋጉት ምናምን ነገር የሚያስከትለው ለምንድን ነው መሰላችሁ? ሰማይና መሬት ለማገናኘት ስትሞክሩ ጊዜ መሀል ላይ የማይሆን ነገር ይፈጠራል። ወይ ለእርስ በርሳቸው ወይ በፈጣሪ በኩል ወይ በሆነ በኩል ወይ የሆነ በኩል ችግር ይፈጠራል። ጃሰይት ማለት ነው ውዶቼ። ያሪ በቃ ይሆናል አይደለ? የሆነ ሰይጣናዊ ነገር አይመቸኝም ባዲ ማለት ነው። እና እንደዛ ነው ውዶቼ፣ ለዛ ነው ውዶቼ ማለት ነው። አንድ ሰው እንዳየሁን ባዶ ህልም አይቼ ነበርና በጣም መጥፎ ህልም አይቼ ነበር ያልኳችሁ ነው።
አሁን እንግላንድ ላይ እንትን ተነሳ፣ ኩናት ተነሳ ማለት ነው። የቤቶቹ ተቃጠለ። እዚህም የሆነ ሰላማዊ ሰልፍ ወጥቶ ነበርና ነግራችሁ ነበር አይደለ? ህልሙን ያይቼ ነበርና የሆነ ነገር ይፈጠራል ምናምን ነገር እያልኩኝ ነበርና ያው ተፈጠረ ማለት ነው። የሚከተለውን ነገር አላውቅም መቼ ገና አንድ ነገር አለ። በአንድ በኩል የሆነ ነገር የሚሆን ከሆነ ያው እስከ መጨረሻ ኩፍ አይሆንም ይባላል። ባዴ ማለት አንዳንድ ነገሮች ባዴ ማለት ነው። አይቼ ነበረ በቃ እቤት ውስጥ ሲገባ ነው ያየሁት ባዴ ማለት ነው። ውጊያውን በቃ አቤቱን ጥሶ በሩን ፈንክቶ እየገባ ነው ያየሁትና ሮን አለቀ እስከ ቤት ኢንሳይድ ማለት ነው። ከበር ምናምን በጣም እያለ ነው። በጣም ይገርማል ባዴ ማለት ነው። ያው እንደዛ ነገር እና ማለት ነው ውዶቼ ሰው ከርፉል ባዴ ማለት ነው። ሰው ላይ ለመብላት ብላችሁ የሰው ህይወት እንዳታበላሹ አደራ ማለት ነው። አሁን ፍቅር የሚያጫውታችሁ ነገር ምናምን ነገር የሚያደርጋችሁ ነገር ማለት ነው። አይ ማለት ነው። አሁን ጭፍሬን ቀምቀሜ ማለት ነው ጉዞዬን ልቀጥል። አዲስ አበባ አዲስ አበባ መቼስ ማለት ነው። አዲስ አበባ ስላችሁ ኢትዮጵያ ልመለስ ነው እንዴ? ኢትዮጵያ ማለት ነው። መቼስ እኔ ብመለስም አልፈራም ባዲ ማለት ነው። የፈጣሪ ፍቃድ ከሆነ ማለት ነው። ምንም አይመስለኝም ባዲ ማለት ነው። እኔ እኮ የኔ ያህል እንትን ለማድረግ እኮ አስቤ አልነበረም። እዛ በጣም አሪፍ ስራ ለማከናወን ምናምን ነገር አስቤ ነበር። መጨረሻ ጊዜ ልወጣ ካስብ ጊዜ ላፍቶ ላይ ስራ ልከፍት አስቤ ነበርና እንዲሁም ላፍቶን የመረጥኩት ልሰራበት ምናምን ነገር አስቤ ነበር። ከዛ ምን ተፈጠረ መሰላችሁ? ተውኩት በቃ እና ማለት ነው። አሁን ደግሞ አረና ግን ሰዎቹ ግን ስትቀኑ በኢየሱስ ስም አሁን በጣም እናንተ ለሰዎቹ ማለት ነው ሀበሻ የሚደብረኝ ነገር ማለት ነው ለራሳቸው ከቀዘቀዙ እንዲቀዘቅዘኝ ለራሳቸው ገንዘብ እስኪሰበስቡ ድረስ አንቺ ቁጭ ብለሽ እንድትጠብቂ ይፈልጋሉ ማለት ነው። አንቺ ገንዘብ ሳትሰሪ እነርሱ በጣም እድሜያቸው በጣም እንትን ከሄደ ማለት ነው የሄደ እድሜያቸው በጣም ትልቅ ሆኖ ማለት ነው እነርሱን ስትቀርባቸው ከእንደገና ማለት ነው እንትን እንድታደርጋቸው ይፈልጋሉ። በቃ እነርሱን እንድታክሉ አንተ እኮ እነርሱን ስታክል ጊዜ እኮ እነርሱ ደግሞ ከነ እንትኑ ይበልጣሉ ማለት ነው። እና ማለት ነው እኔ በቃ ሀበሻ ነገር በጣም የገረመኝ በቃ ገርሞኝ ማለት ነው። በቃ ግርምቴን በቃ ማለቅ ያጣሁበት ባዴ ማለት ነው። ከሀበሻ ምናኝ ሰው በኢየሱስ ክርስቶስ ግን እኔ እዚህ አገር የገረመኝ ነገር ማለት ነው ለምርመራ ብሎ ማለት ነው ብዙ ደም ነው የወሰደኝ። ብዙ ደም አለኝ ማለት ነው። ብዙ ደም ነው የተወሰደብኝ። መቼም ደም ለግሽ ከሆነ ያው አሪፍ ነው ባዲ ማለት ነው። እኔ ደም መለገስ አልጠላም። መቼስ አንዳንዱ አሜሪካውያኖች ወይ አደጋ የደረሳቸው መቼስ አይ ስለማይታጣ አሜሪካ ደም ደግሞ አይገኝም ባዲ ማለት ነው። እዚህ አካባቢ ወይ አሜሪካ ደም ሲፈሳቸው ማለት ነው እንደኔ ማለት ነው ማለት የአፍሪቃዊ ደም ለአፍሪቃዊ እንጂ ለሌላ ሰው አይሆንም። የኔ ደም ደግሞ ለአፍሪካዊ ሳይሆን ለአሜሪካዊ ነው የሚሆነው ባዴ ማለት ነው። ማለት እኔ ደም ብለግስ ለራሴ ነው ባዴ ማለት ነው። እና እኔ ደም መለገሱን አልጠላም እውነት ለመናገር ያጎቴ ልጅ ነበረና ብዙ ጊዜ ነበረ ደም የሚለግሰው ባዴ ማለት ነው። በዛ ነገር ደግሞ በጣም ነበር የሚደሰተው። ሆስፒታል ነው የሚሰራው እንደነገርኳችሁ ዶክተር ነው። ደም መለገሱን በጣም ነበር የሚወደው እና ማለት ነው እኔ ደም ብለግስ ምንም ችግር የለብኝም፣ ደስ ይለኛል ማለት ነው። ደም ኖሮ ማለት ነው እኔ ደም ስለግስ ማለት ነው ለትም አይሄድብኝም ማለት ነው። ሌላ በኩል ደግሞ የሆነ ነገር ሲፈጠር ለኔ
ይመለስልኛል ማለት ነው። አይ እውነቴን ነው የምነግራችሁ፣ ጥሩ ነገር ሳርቅ ምንም ሆነ አይታየኝም እና ሰው ችግር የለውም በቃ እኔን ባይጠይቁኝም እንኳን ምንም ማለት አይደለም። ግን በጣም የሚገርመኝ ነገር ማለት ነው ልጆቼ እኔ እንደ ዘርላንድ ላይ እኔ ላይ የተደረገው ነገር በጣም እየገረመኝ ነው። እንደነገርኳችሁ አያችሁ ሆስፒታል ውስጥ እናክምሽ ምናምን ብሎ ነበር አይደል? እዚህ እኮ እንደዛ ሊያደርጉኝ ነበረ ማለት እኮ ነው ባዲ ማለት ነው። ልክ እዛ እንዳደረጉኝ ማለት ነው እዚህ እንደዛ ሊያስገቡኝ ነበረ ማለት እኮ ነው የዛኔም ባዲ ማለት ነው። አይገርማችሁም? ግን በጣም አክቲቭ ነኝ እውነት ለመናገር ባዲ ማለት ነው። ከበፊቱ አሰብበት ነው የመጣሁት። በተለይ ገብቼ ደግሞ የሚያደርጉትን ነገር አንድ ነገር ሲሆን ጊዜ እሱ ረዳኝ በጣም በተለይ ማለት ነው። አሁን ሱፐር ማርኬት ምናምን ነገር ሲሄድ ጊዜ የሚሉትን ነገር ማለት ነው ልክ ኔዘርላንድ ላይ ሲሄዱ እንደነበሩት ሲሆን ጊዜ ማለት ነው በቃ ቀጥታ ገባኝ ማለት ነው። እናንተ ደግሞ እንደዛ አይነት ስንገርማችሁ ማለት ነው እንደዚህ አይነት ነገሮችን አንድ ሌላ ቦታ ከሌላ ቦታ ስትሄዱ ወይ ደግሞ ሰው ስትቀያይሩ ማለት ነው ወይ ፍቅረኛ ስትቀያይሩ ወይ የሆነ ነገር ሲመካከሩባችሁ ማለት ነው ወንድ ስትቀይሩ ወይ እነርሱ ሲመካከሩባችሁ ወይ የሆነ ስራ ቦታ ላይ የሆነ ነገር ሲመካከሩባችሁ እንደዚህ ሰው ከርፉል ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በመከራችሁ ደስ እያለኝ ነው ባይ ማለት ነው። ግን በጣም ጥንቃቄ አድርጉ። እንደዛ አይነት ነገሮችን ሲገጥማችሁ ሰው ቢከርፉል ነው ወዶቼ። እና በሚቀጥል ደግሞ ማለት ነው ምንም አዲስ ነገር የለም። just why I'm funny ከዚህ ሀገር ልወጣ ቢልም አሁን የእብደቱን ነገር ስለቀዘቀዘልኝ just I can out by the way to this country and then በጣም ይመቸኛል ባይ ማለት ነው። ልቀመጥም ቢፈልግ ማለት ነው እዚህ ሀገር ደህና የሆነ ስሜት ጋር ሲቀመጥ ደስ ይለኛል። እንዲሁም ማለት ነው ከዚህ ሀገር ሲወጣም ማለት ነው ልጅ ለምንድነው ፈልገው ምንም እንደምሰራችሁ ያው የሚሄድበት ቦታ ማለት ነው ኔዘርላንድ ላይ ደግሞ በቃ እንደ ድሮ ነው እብደቱ አለና ያው ካስፈለገ በቃ ዩኬ እንቀጥላለን። ታዲያ ምን እናደርጋለን ባዲ ማለት ነው። መቼስ ሆላንድ ከምንመለስ ማለት ነው። ደግሞ ዩኬ የምትሄዱ ሰዎች ካላችሁ ማለት ነው በውስጥ በቲክቶክ ኮኔክት አድርጉኝ ባዲ ማለት ነው። ኮንታክት አድርጉኝ እና በሚቀጥለው ባይ ባይ